ደስይበታል ለታባቱ በጣም ደስ ብሎኛል ከምታስቡት በላይ ማለት ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ዲቻን ቦይስ ነፃነት አክበረት ወደ መድረክ ልትወጡ ፈልጋለሁ። ናቢ የታለ ቅዱስ ና ወደዚህ ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ ብሉ። ሌላ በጣም ያሳቀኝ ነገር ማለት ነው አዶናይ ሲያሸንፍ ካሜራው ወደ ዩቲ አዶናይ ሲያሸንፍ ካሜራው ወደ ዩቲ። ኧረ ተዋት ልጅቷን እንዴ! ከሷ ጋር ብቻ ነው የተወዳደረው። ሞቲቬሽናል ኮንተንት ተብሎ አዶናይ ሲያሸንፍ ካሜራው ወደ ዩቲ። ፕሊዝ እንዳትቀየሙኝ አደራ፣ እንዳይደብራችሁ ይሄን ነገር በመናገር ግን አንዳንዴ ብቻችሁን ቁጭ ስትሉ ይመጣላችሁ ሐሳብ አለና አሁን የቲክታክ ክሬቲቭ አዋርድ ፕሮግራም እያየሁኝ ድንገት ተሳስተው አዘጋጆቹ ማለት ነው ድንገት ተሳስተው ፊሜል ኮንቴንት ክሬተር ኦፍ ዘ ይር ላይ ተሳስተው አዶናይን ቢያስገቡት ራሱ ያሸንፍ ነበር። ህዝቡ በጣም እንትን ከማለቱ የተነሳ ማለት ነው አዶናይ ሲሪየስሊ ሁሉም ካቴጎሪ ላይ የገባበት ካቴጎሪ ላይ ሁሉ አሸንፍ ነው አሶስ ቢሮ የኢትዮጵያ ሰው ጊዜ ያለ የውጭ ነው የምናመጣዋለን ኢትዮጵያ ያስተዋውቃል። በፈኔስ ኮንተንት ማለትም በአስቂኝ ኮንተንት በወንዶች ዶሚኔት ኑር ያሸንፋል። ኦፍ ኮርስ አብዛኞቻችሁ ጠብቃችሁ ነበር። ቮቱም የሚያሳየው እንደዛ ነበር። በሴቶች ግን ትንሽ አወዛጋቢ ሆኗል። አናቤላና ነጹ በጣም ሲፎካከሩ ነበር። ነጹ አሸንፋለች ፈኔስ ፊሜል ኮንተንት ክሬተር በመባል ነገር ግን አናቤላም ስፔሻል አዋርድ ተሰጥቷታል ማለት ነው። ጩጬው አናቤላ እንኳን ደስ አለሽ። አባቷ በጣም ሲለፋ ነበረ። ይሄ ነገር ያው ኮንትሮቨርሻል ነው። ህፃናትን ቲክታክ ላይ እናምጣ ምናምን የሚለው ነገር ኮንትሮቨርሻል ነው። ነገር ግን በተቻለ መጠን ፕራይቬት ነገር በመተው ሞር ታለንት ላይ ፎከስ አድርጎ እየሰራ ነው የሚገኘው። ወደፊት ስታድግ እቺ ልጅ ታዋቂ መሆን ትፈልጋለች ወይስ አትፈልግም? Yes, I'm የመጨረሻውና በጉጉት ሲጠበቅ የነበረው ካቴጎሪ ቲክታክ ክሬተር ኦፍ ዘ ይር የዓመቱ ምርጥ ቲክታክ ላይ የሚሰራ ኮንቴንት ክሬተር አዋርድ አሸናፊው አዶናይ ሆኗል። አዶናይ ቨርሰስ ዩቲናስ በጣም አነጋጋሪ ሆኖ ነበረ። በህዝብ ድምጽ ማለትም በቮት እንግዲህ አዶናይ እንዳሸነፈ በግልጽ አሳይቶ ነበር። አሁን ደግሞ ዳኞቹም የህዝቡን ድምጽ ማክበራቸው በጣም ትክክለኛ ውሳኔ ነው ብዬ ነው የማስበው። ምክንያቱም ዛሬ ምሽት አዶናይ ባያሸንፍ ዶሮ እኔ አላውቅም እንግዲህ የሆነ ነገር የሚፈጠር ነው ይመስለኝ። የህዝብ ድምጽ መከበሩ በጣም ትክክለኛ ውሳኔ ነው። ህዝብ የሆነ ሰው ወደድኩ ካለ ወደደ ነው በቃ ምንም ማድረግ አይቻልም። እኛስ ተመልካቾች ዛሬውኑ ተነስ ቲክቶክ ስራ። እኔ ይሄው በእነዚህ ልጆች ምክንያት 10 ቪዲዮ ሰርቻለሁ። በ10 ቪዲዮ 1.5 ሚሊዮን ቪው አግኝቻለሁ። ብዙ ፎሎወር አግኝቻለሁ። ቁጭ አትበል። እኔ ከተቀመጥኩበት ሳልነሳ ስንት ቪዲዮ ሰራው። ስለዚህ ተነሱና እናንተም ስሩ። ማንም መኪና ይሸለም ምን ያርግ ለእናንተ ምንም አይጠቅማችሁ። የምሬን ነው። ስለዚህ ዝም ብላችሁ ለዚህም ለዛም ከምታጨበጭቡ ተነስታችሁ ስሩ ነው።